የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሙስናን በመከላከል ላበረከቱት ሰፊ አስተዋጽኦ እውቅናና ሽልማት የተበረከተበት 22ኛው ዓለም አቀፍ የጸረ ሙስና ቀን በዓል ማጠቃለያ መድረክ እንደ ሀገር ለጸረ ሙስና እየተከናወኑ ያሉ ተግባራት ቀርበውበታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመድረኩ ባደረጉት ንግግር በኢትዮጵያ እያየን ያለነው ልማት ሙስናን የመከላከል ጥረቱ መልካም ፍሬ ነው ብለዋል። መንግስታዊ ሙስና የለም ቃላቸው ነው። የምናያቸው ሀገራዊ ለውጦች እየተመዘገቡ ያሉት የመደመር መንግስታዊ ሙስናን አምርሮ የሚጠየፍ ስለሆነ ነው። በዚህ አጋጣሚ በዛሬው ዕለት የተበረከተው ለክቡር የኢፌዴሪ ጠቅላይ ሚኒስትራችን በጣም ተገቢ ሽልማት በመሆኑ እሳቸውንም እንኳን ደስ አለዎት፣ እኛም እንኳን ደስ አለን ለማለት ፈልጋለሁ። በዓሉ ኢትዮጵያ ሙስናን ለመከላከል ከዓለም ሁሉ ጋር የምትሰራበት የተግባር ማሳያም ሆኗል። የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ዶክተር ሳሙኤል ኡርቃቶ የኢትዮጵያ የጸረ ሙስና ትግል ከዓለም ሁሉ ሀገራት ትግል ጋር ተናባቢ መሆኑን አንስተዋል። የዓለም አቀፉ ማህበረሰብ የሙስና ወንጀል ዲሞክራሲን በማቀጨጭ የሕግ የበላይነትን በማዳከም ተቋማትንና ልማትን በማራቆት ለሀገር እድገትም ሆነ ለዓለም አቀፉ ትብብር አስከፊ ሁኔታ የሚፈጥር መሆኑን በመገንዘብ የዛሬ 22 ዓመት የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ማጽደቃቸውን እናስታውሳለን። ኮንቬንሽኑ ከተፈረመበት ቀን ጀምሮ ዕለቱን ከማስታወስ ባሻገር ለጸረ ሙስና ትግል ማጠናከሪያ አጋዥ የሆኑ የንቅናቄ ስራዎችን በሁሉም አባል ሀገራት የማካሄድ ልምምድ አለ። ሀገራችን ኢትዮጵያም ይህን መርሃ ግብር ታከናውናለች። የዛሬውን መድረክ የዚህ አካል ነው። ባለፉት የለውጥ ዓመታት ሙስናን በመታገል በኩል ታሪካዊ ስራዎች መሰራታቸውን ምክትል ጠቅላይ ሚኒስትሩ አንስተዋል። ከለውጥ በፊት በነበሩ ዓመታት በሙስና ፕሮጀክቶች መክነው ቀርተዋል። የተደራጀና ሰፊ መሰረት ያለው ዝርፊያ ብሎም ሀገር አውዳሚ ሙስና መፈጸሙን አስታውሰው በለውጡ ዓመታት የሙስና ፈተናዎች ለማስቆም የተኬዱ ርቀቶችንም አቅርበዋል። የለውጡ መንግስት ይህንን ሙሉ በሙሉ አስቁሟል። በመንግስትነት ተደራጅቶ የሚሰራ ሙስና የሚፈጸም ወንጀል ኢትዮጵያ ውስጥ የለም ብለን አፋችንን ሞልተን መናገር እንችላለን። መንግስት እንደ መንግስት ወደ ሙስና ባይገባም የመንግስትን ስልጣን በመጠቀም ሙስናን የሚፈጽሙ ግን አሉ። እነዚህን ለመታገል ደግሞ ህጉን ጠበቅ ለማድረግ አሰራሮችን ለመፈተሽና ለማስተካከል በተለያዩ መንገዶች የመንግስት የስራ ኃላፊዎችን ለመፈተሽ እንዲሁም ለሙስና በር የሚከፍቱ መንገዶችን ለመዝጋት እየሰራን እንገኛለን። መንግስታዊ ሙስናን ማስቆም የተቻለውን ያክል ቀሪ ፈተናዎች መኖራቸው በኮሚሽነሩ ተዘርዝሯል። በአገር አቀፍ ደረጃ በስነ ምግባርና በጸረ ሙስና ኮሚሽኖች በተደረጉ ጥናትና ክትትል ስራዎች መገንዘብ እንደተቻለው በተቋማት የሚከናወኑ የመደበኛና የፕሮጀክት ግዢዎችና የውል አስተዳደር ግልጽነት ችግሮች፣ የንብረት ስርቆቶች፣ የተቋማት የሰው ኃይል ልማት ጋር የሚያያዙ ጉቦኝነትና አድሏዊነት፣ በመንግስት ገቢ አሰባሰብ ላይ የሚስተዋሉ ብልሹ አሰራሮች፣ የመሰረተ ልማት ፕሮጀክቶች የኮንትራት አስተዳደር መዛነፎች፣ በልዩ ልዩ ስራዎች የሚሰጡ የተቋማት ሰነዶችና ፍቃድ አገልግሎቶች በጉቦና በጥቅም ትስስር መለከፍ፣ ከመሬት ሀብት አስተዳደር ጋር የሚያያዙ ብልሹ አሰራሮች፣ የህዝብ መሰረታዊ አገልግሎቶችን ለማቅረብ እጅ መንሻ መጠየቅ፣ የስራ ቦታ ስነ ምግባር ጥሰቶችና የሰነድ ማጭበርበሮች፣ በተቋማት ስነ ምግባራዊ አመራርነትን ባህል ለማድረግ የሚወሰድ እርምጃ ወጥ አለመሆን፣ በሙስና ወንጀሎች የህግ ተጠያቂነት ውጤታማ እንዲሆን ተአማኒ መረጃ አለማቅረብና ለፍትህ አካላት በቂ ድጋፍ አለማድረግ እስካሁንም ቢሆን የሀገራችን የጸረ ሙስና ትግል ዋና ፈተናዎች ናቸው። መንግስት ሙስና መከላከልን በብቃትና ከልብ በጨከነ ጎዳና በሚታይ መልኩ መራመዱን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማሳያዎች ተናግረዋል። መሶብ የአንድ ማዕከል አገልግሎት ጎልተው ከቀረቡት መካከል ነው። የሲቪል ሰርቪስ ሪፎርሙን የጀመረበት እንደ መሶብ አይነት አዳዲስ የአሰራር መንገዶችን የዘረጋበት አንዱ ዓላማም ግልጽነትና ተጠያቂነት በመፍጠር ሙስናን ለመከላከል በማለም ነው። የመንግስትን ሪፎርም አልፈው የሚንጸባረቁ ብልሽቶችን ለመከላከል ይመች ዘንድ አሁን ላይ ዜጎች ከአገልግሎት አሰጣጥ ጋር በተያያዘ የሚገጥማቸውን የሙስና ወንጀል ሳይሸማቀቁና ስጋት ሳያድርባቸው ካሉበት የትኛውም ቦታ ሆነው በማስረጃ የተደገፈ የሙስና ወንጀል ጥቆማ እንዲያሳውቁ ዲጂታል የሙስና ወንጀል መቀበያ ስርዓት
ዘርግተናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በንግግራቸው ሙስናን በዘላቂነት ለመከላከል አቅም ይሰጣል፣ ውጤትም ያስገኛል ያሏቸውን 3 የመፍትሄ ሀሳቦች አቅርበዋል። 3 መዎች። አንደኛው መገንባት ነው። የትውልድ ስነ ምግባር መገንባት። በዚህ ጉዳይ ከመቼውም ጊዜ በላይ ቤተሰብ የህፃናትንና ወጣቶችን ስነ ምግባር በልዩ ትኩረት በባለቤትነት መምራት ያስፈልጋል። ሁለተኛው መከላከል ነው። ተቋማዊ አሰራርን በማዘመን ከሙስና መከላከል። ሶስተኛው ደግሞ መከበር ነው። ለሙስና ወንጀል ህግ መከበር አለበት። ሁሉም ቁርጠኛ መሆን ይገባዋል። በቀዳሚነት ዜጎች ታማኝ መረጃን በማቅረብ ለጸጥታና ለፍትህ አካላት አቅም መሆን ይገባቸዋል። ዛሬ በተከበረው 22ኛው ዓለም አቀፍ የጸረ ሙስና ቀን በዓል ፋና ሚዲያ ኮርፖሬሽን በምርመራ ዘገባዎችና በልዩ ልዩ መልኮች ሙስናን ለመከላከል ላበረከተው አስተዋጽኦ እውቅና ተሰጥቶታል። 22ኛው ዓለም አቀፍ የጸረ ሙስና ቀን በዓል ከህዳር ወር ጀምሮ በተለያዩ ክልሎች በተለያዩ ስነ ስርዓቶችም ሲከበር ቆይቶ የማጠቃለያ መድረኩ በዛሬው ዕለት ተከናውኗል።